ሂስትሪ የሚያስተምራችሁ መምህር ሰለሞን ይባላል። መምህር ሰለሞን ጭፋሞ ዋቸሞ ዩኒቨርሲቲ መምህር ነው። ከኔ ጋር ደግሞ ከሃይ ስኩል ጀምሮ አብረን የተማርን ጓደኛዬ ነው። ዋቸሞ ዩኒቨርሲቲ ሶሻል ሳይንስ ኮሌጅ ላይ ለረዥም ዓመት የዩኒቨርሲቲ መምህር ነው። ጂኦግራፊ እና ሂስትሪ ሁለቱንም ያስተምራቸዋል። ዛሬ ጂኦግራፊ ስትሪም እንደዚሁ በፕሮግራማችን እንቀጥላለን። ሞጁል ዋንም ከዚህ በፊት የነበሩትን ሲያስተምር የነበረ ነው። ቴንክ ዩ ሶር ኬሪዮን። ኦኬ ጥሩ እሺ፣ ቴንክ ዩ። ሰላም ናችሁ ተማሪዎች፣ እንዴት ናችሁ? አቶ ኤርማኮ ጤና ይስጥልን ቲቸር፣ እንኳን በሰላም መጣህ። አለን ቲቸር፣ እንዴት ነህ? ደህና ነኝ። እንኳን በሰላም ቆያችሁ። ደህና ነኝ። ሰላም ናችሁ? በሰላም መጣለን። ዌልካም። ያው ይሄንን ሴምስተር አብረን እንቀጥላለን። ያው የጂኦግራፊ ሞጁል 2 አብረን እንቀጥላለን። በዚህኛው ላይ አክቹአሊ በጣም ኢንተረስቲንግ ቻፕተሮች ናቸው ያሉት። ይሄኛው ሜጀር ኢኮኖሚክ ኤንድ ካልቸራል አክቲቪቲስ ኢን ኢትዮጵያ የሚል ቻፕተር ነው እዚህ ጋር የምናገኘው። ያው ከሰዓት አንጻር አሁን ብዙ ነገሮችን ማለት ስለማንችል ቀጥታ ወደ ኮርሱ እንሄዳለን። በሞጁል 2 ላይ የመጀመሪያ የምናገኘው ቻፕተር 5 ነው። ባለፈው እንደምታስታውሱት ቻፕተር 1 2 3 and 4 በባለፈው ሞጁላችን ላይ ለመዳሰስ ሞክረን ነበረ። በመጨረሻ ቻፕተር ላይ ለማስታወስ ያክል ስለ ፖፑሌሽን ነው ዲስከስ ያደረግነው። ፖፑሌሽን ዲስትሪቢዩሽን፣ ላንጉዌጅ and ሜጀር ፖፑሌሽን ዲስትሪቢዩሽን ኤሪያስ ኢን ኢትዮጵያ የሚሉ ቦታዎችን በብዛት ለመዳሰስ የሞከር ነው። ከዛ የቀጠለውን ነው እዚህ ቻፕተር 5 የምንጀምረው። ኢኮኖሚክ አክቲቪቲ እና ካልቸራል አክቲቪቲዎችን በኢትዮጵያ ምን እንደሚመስል ለመዳሰስ እንሞክራለን። 5 ሴክሽኖች አሉ። ስላይዱ ይታያችኋል አይ ቲንክ። ይታያል ቲቸር። ሴክሽን 1 ላይ ሜጀር ኢኮኖሚክ አክቲቪቲስ ምናልባት በጣም ደስ የሚል ፓርት ነው የምናገኘው። ሴክሽን 2 ላይ ኮንትሪቢዩሽንስ ኦፍ ሳብሲስተንስ ፋርሚንግ ኤንድ ካሽ ክሮፕ ቱ ዘ ኢትዮጵያን ኢኮኖሚ። ይሄ በዋናነት የኢትዮጵያ የኢኮኖሚ አክቲቪቲ ወይንም በዋናነት ስለ ግብርና ነው የምናነሳው። ግብርና በኢትዮጵያ ኢኮኖሚ ላይ ያለውን አስተዋጽኦ ለመዳሰስ እንሞክራለን። 3ኛ ሴክሽን ላይ ስለ ትሬድ እና ትራንስፖርቴሽን፣ 4ኛ ሮድ ዲስትሪቢዩሽን አንድ ሮድ ኔትወርክስ ለመዳሰስ እንሞክራለን። ላስትሊ ካልቸራል ላንድስኬፕ አንድ ቱሪዝም ኢን ኢትዮጵያ የሚለውን ፓርት ለመዳሰስ እንሞክራለን ማለት ነው። እንደ መግቢያ ያክል እዚህ ጋር የምናገኘው በዋናነት ኢንትሮዳክሽን ነው። እንደምታወቀው ይሄ ዩኒት ሜጀር ኢኮኖሚክ አንድ ካልቸራል አክቲቪቲዎችን ነው የሚዳስሰው። ኖርማሊ የሰው ልጅ ከተፈጠረበት ጊዜ ጀምሮ የራሱን ፍላጎት ለማሟላት የተለያዩ አይነት ስራዎችን በመስራት ይታወቃል። ያ በዋናነት ስጋዊውንና መንፈሳዊውን እርካታ ለማግኘት የተለያዩ ነገሮችን ማድረግ ይጠበቅበት ነበረ። ከዛ ውስጥ አንዱ ኢኮኖሚክ አክቲቪቲ ነው። በተለይ የተለያዩ አይነት ማቴሪያል ኒድስ ወይንም ቤዚክ ኔሴሲቲስ ብለን የምንጠራቸው መሰረታዊ ለሰው ልጅ አስፈላጊ የሚባሉ ነገሮችን ለማሟላት ስራ በዋናነት ያስፈልግ ነበር። እነዚህ አክቲቪቲዎችን በዋናነት እንደሚባለው ኢኮኖሚክ አክቲቪቲ ብለን እንጠራለን። ይሄ የሰው ልጅ ፍላጎቶቻችንን ለማሟላት የምንጠቀምበት የስራ ዘርፍ ወይንም የስራ ሁኔታዎችን ኢኮኖሚክ አክቲቪቲ ብለን ልንጠራው እንችላለን። ይሄ የኢኮኖሚ ስራዎች በተለይም በጣም የተለያዩ ኢኮኖሚክ አክቲቪቲ ሆነው እናገኘዋለን። ምናልባትም በዓለም አቀፍ ደረጃ በየቦታዎቹ አንድ አይነት ኢኮኖሚክ አክቲቪቲ አናገኝም። አንዱ በንግድ ይሰማራል፣ አንዱ በግብርና፣ አንዱ በኢንዱስትሪ፣ አንዱ በቱሪዝም፣ አንዱ በትራንስፖርቴሽን። ሰዎች በእንደዛ አይነት ስራዎች ላይ ተሰማርቶ እናገኛለን ማለት ነው። ይሄም በዋናነት በጣም ኮምፕሌክስ የሆነ ኢንተራክሽኖችን እናገኛለን። እነዚህ ሂውማን አክቲቪቲዎች ወይንም እነዚህ በጣም ዳይቨርሲፋይድ የሆኑ ወይንም በጣም ብዛ ኢኮኖሚክ አክቲቪቲ ሲስተሞቹ በጣም ኮምፕሌክስ እና ዳይቨርሲፋይድ የሆነ ነው። አንዳንዱ ደግሞ በጣም ፕሪሚቲቭ የሆኑ ለምሳሌ እንደነ ግብርና ወይንም በጫካ ላይ ያሉ የተለያዩ አይነት ስራዎችን በመልቀም የሚኖሩ ሰዎችን እናገኛለን በየዓለማቱ።
በት ዞሮ ዞሮ እነዚህ አጠቃላይ የነዚህ ኢኮኖሚክ አክቲቪቲ ታርጌቱ ምንድነው? የሰውን ልጅ ፍላጎት ማሟላት ነው። እነዚህ ሁሉም በግብርናም ሊሆን ይችላል፣ በኢንዱስትሪም ሊሆን ይችላል፣ በንግድም ሊሆን ይችላል፣ በቅርብም በሩቅም የሚሰሩ በጣም ራቅ ያለ ቦታ ታኬዶ የሚሰራ በቅርብ የሚሰሩ ስራዎች ዞሮ ዞሮ የሰውን ልጅ ፍላጎት ወይንም ሁማን ቤዚክ ኔሴሲቲዎችን ማሟላት ላይ የተመሰረተ ነው ማለት ነው። ሶ ሴክሽን ላይ የምናገኘው ኢኮኖሚክ አክቲቪቲስ ኢን ኢትዮጵያ ኢን ሂውማን ላይፍ ፉድ ሼልተር ኤንድ ክሎዚንግ አር ዘ ቤዚክ ኒድስ። ያ እንደምታወቀው ለሰው ልጅ በጣም መሰረታዊ ፍላጎት የሚባሉ እነዚህ ሶስቱ ናቸው። ምግብ፣ መጠለያና ልብስ ብለን የምንጠራቸው ይሄ ቤዚክ ሂውማን ኒድስ ብለን የምንጠራቸው ናቸው ማለት ነው። እነዚህ በዋናነት የሰው ልጅ ለመኖሪያነት የሚጠቀማቸው ወይንም እነዚህን በመሰረታዊነት ለማሟላት የሚጠሯቸው ነገሮች ናቸው ማለት ነው። በት ሌሎች ለምሳሌ በጣም ለግዠሪ የሆኑ እና በጣም ኮምፈርተብል የምንላቸው ኢንጆይመንት ለማግኘትም ልንጠቀምበት እንችላለን። አክቹዋሊ ሶ ቱ ኦብቴን ዲስ ኔሴሲቲስ ኦፍ ሶሪ ምናልባት ሪኩዌስት ተማሪዎች እየላክ ነው እያሉ ነው። ኦኬ አድሚት እያረኳቸው ነው። ኦኬ እሺ። ስለዚህ እነዚህን ፍላጎቶችን ለማሟላት የሰው ልጅ በተለያየ አይነት የስራ መስኮች ላይ ሊሰማሩ ይችላል። የሰው ልጆችን በምናይበት ሰዓት ያው መጀመሪያ ላይ እንዳልነው ምግብን፣ መጠለያን፣ ልብስን ከዛ አልፎ ተርፎም በጣም ለግዠሪ የሆኑ ነገሮችንም ለማሟላት የሰው ልጅ በጣም በብዙ አይነት የስራ መስኮች ላይ ሊሰማሩ ይችላሉ ማለት ነው። በአጠቃላይ እነዚህ የስራ ዘርፎች ኢኮኖሚክ አክቲቪቲስ ብለን እንጠራለን ማለት ነው። እነዚህ የሰው ልጅ መሰረታዊ ነገሮችን ለማሟላትም ሊሆን ይችላል፣ በጣም ለግዠሪ የሆኑ በጣም ኮምፈርተብል የምንላቸውን ነገሮችን ለማሟላት ወይንም ለማሳካትም በተለያየ አይነት የኢኮኖሚ ዘርፍ ላይ ሊሰማሩ ይችላሉ። ይሄ ቶታሊ ኢኮኖሚክ አክቲቪቲስ ብለን እንጠራለን ማለት ነው። ሶ ሰም ኦፍ ዲስ ኦኩፔሽንስ ላይክ ይሄ ምናልባት ከፕሪሚቲቭ ታይፕ ኦፍ ኢኮኖሚክ አክቲቪቲዎች ላይክ ይሄ ሃንቲንግ ኤንድ ጋዘሪንግ ብለን የምንጠራው ሃንቲንግ ማለት ይሄ በአደን መተዳደር፣ ፊሽንግ፣ ፋርሚንግ፣ ግሬዚንግ፣ ማይኒንግ፣ ማኑፋክቸሪንግ፣ ትራንስፖርቴሽን ኤንድ ትሬድ አር አማንግ ሰም ኦፍ ዲ ኢኮኖሚክ አክቲቪቲስ። ይሄ በብዛት በዓለም ላይ በጣም ታዋቂ የምንላቸው አንዳንድ የኢኮኖሚክ አክቲቪቲዎች ናቸው ማለት ነው። ሶ እዚህ ጋር ስሞቹ ቫሪ እንዳረገ ሁሉ የሰው ልጅ በተለያየ አይነት የኢኮኖሚ አክቲቪቲ መተዳደሪያን መሰረት ያደርጋሉ ማለት ነው። ሶ ዋት አር ዘ ሜጀር ኢኮኖሚክ ታይፕስ ኢን ዘ ወርልድ? ይሄ በዓለም አቀፍ ደረጃ ላይ ሜጀር ኢኮኖሚክ አክቲቪቲስ ብለን የምንጠራቸው ይሄ በአምስት ልንመድበው እንችላለን። ይሄ ሜጀር ኢኮኖሚክ ታይፕስ ብለን የምንጠራቸው በእነዚህ በአምስት ልንመድበው እንችላለን። አይ ቲንክ ይታያቸዋል እዚች ከስር በአምስት ፕራይሜሪ፣ ሴኮንደሪ፣ ተርሸሪ፣ ኳተርነሪ ኤንድ ኳኔሪ ተብሎ የሚጠሩ ኢኮኖሚክ አክቲቪቲዎች በዓለም ላይ ልክ ኢኮኖሚ ባደገም ባላደገም ወይንም ይሄ በጣም ዴቨሎፒንግ በሚባሉ አገራት ላይ በስፋት የሚታወቁ አጠቃላይ የኢኮኖሚክ አክቲቪቲዎች ናቸው ማለት ነው እነዚህ። እስቲ እያንዳንዳቸው ምን እንደሚመስሉ በቀጣይ አሳያቸዋል። የመጀመሪያ እዚህ ጋር እንደምታዩት አይ ቲንክ ይታያቸዋል ብዬ ገምታለሁ። ይሄ ይታያቸዋል። የመጀመሪያ ፕራይመሪ ኢኮኖሚክ አክቲቪቲ የሚለው ነው። ይሄ ፕራይመሪ ኢኮኖሚክ አክቲቪቲ ላይክ አግሪካልቸር፣ gathering or extracting different types of raw materials ብለን የምንጠራቸው አይነት ነው። ይሄ ኖርማሊ ሮ ማቴሪያልን ኤክስትራክት በማድረግ ላይ የተመሰረተ ነው። ሴኮንደሪ ብለን የምንጠራው ላይክ እዚህ ጋር በፕራይመሪ ኢኮኖሚክ አክቲቪቲ ላይ የተሰበሰቡ ወይንም የተመረቱ ነገሮችን ፕሮሰስ ማድረጊያ ነው። ይሄ ላይክ ማኑፋክቸሪንግ፣ ኮንስትራክሽን ኤንድ ፓወር ፕሮዳክሽን ብለን እንጠራለን። ተርሸሪ ኢኮኖሚክ አክቲቪቲ ምናልባት ከነዚህ ከሁለቱም የተለየ ሆኖ እናገኛለን። ለምሳሌ በዋናነት ይሄ ጀነራሊ ሰርቪስ ሴክተር ብለን እንጠራለን። እነዚህ ተርሸሪ ኢኮኖሚክ አክቲቪቲ የምላቸውን ሰርቪስ ሴክተርስ ኦር ኢንዱስትሪስ ብለን እንጠራለን። አይ ቲንክ በሴኮንደሪ ኢኮኖሚክ አክቲቪቲ ላይ
በዋናነት የምናገኘው ምንድነው? ሮ ማቴሪያልስ ከወሰደን በኋላ እነዛን ፕሮሴስ አድርገን ቫሉ አድርገን አዲስ ነገር የምናመርትበት ማለት ነው። ለምሳሌ በፕራይሜሪ ኢኮኖሚክ አክቲቪቲ ላይ ልክ ስንዴ ተመርቶ ወይንም ጥጥ ተመርቶ ወይንም የተለያዩ አይነት ማዕድናት ተመርቶ እነዛ በፋብሪካ ፕሮሰስ ተደርገው አዳዲስ ፕሮዳክቶች የሚመረቱበት ነው ሴኬንደሪ። ይሄ ተርሸሪ የሚለው ከሁለቱም የተለየ የምንለይበት ዋናው ምክንያት ምንድን ነው? አገልግሎት ነው ፕሮቫይድ የሚያደርጉ እነዚህ ለምሳሌ ሸቀጣ ሸቀጥ ወይንም ሪቴይሊንግ አክቲቪቲስ፣ ሆልሴሊንግ አክቲቪቲስ፣ ፐርሰናል ኤንድ ፕሮፌሽናል ሰርቪስስ፣ ኮሚኒኬሽን ለምሳሌ እንደነ ስልክ ያሉ እንደነ ማብራት ያሉ ይሄ አገልግሎት ፕሮቫይድ የሚያደርጉ ተቋማት እንደማለት ነው። ይሄ ከነዚህ ውስጥ ምንም አይነት ፕሮዳክት አናገኝም። ለምሳሌ ስልክ እኛ ሰዎችን ነው የሚያገናኘው። በሁለት ሰዎች መካከል ላይ ኮሚኒኬሽን ካደረገ በኋላ አገልግሎት ፕሮቫይድ ያደርጋል። ይሄ ሰርቪስ ሴክተር ወይንም ተርሸሪ አክቲቪቲ ብለን የምንጠራው አይነት ኢኮኖሚክ ሴክተር ነው። አራተኛው ኳኔሪ ኢኮኖሚክ አክቲቪቲን እዚች ጋር ትንሽ ኦርዴሩ ተዛብቷል። አራተኛ ኳተርኔሪ ነው። ይሄ ላይክ ኢንፎርሜሽን ሪሰርች ኤንድ ማኔጅመንት ብለን የምንጠራው ሰምሃው በጣም አድቫንስድ የሆነ ኢኮኖሚክ ሴክተር ነው። ከሶስቱም ከአንድ ከሁለት እና ከሶስት ትንሽ አድቫንስድ የሆነ ኢኮኖሚክ ሴክተር ነው ይሄ። አምስተኛ ኳኔሪ ሞር ፕሮፌሽናል በጣም አድቫንስድ የሆኑ ሃይሊ ፕሮፌሽናላይዝድ የሆኑ ግለሰቦች የሚሰሯቸው ወይም ኤክስፐርት ብለን የምንጠራቸው አይነት ግለሰቦችን የምናገኝበት ነው። ይሄ ኳኔሪ ኢኮኖሚክ አክቲቪቲ ብለን የምንጠራው ማለት ነው። ይሄ በአጠቃላይ በዓለም ላይ የሚታዩ የተለያዩ አይነት የኢኮኖሚክ አክቲቪቲስ ብለን የምንጠራቸው ናቸው ማለት ነው። ሂር በአጠቃላይ ፕራይሜሪ እና ከፕራይሜሪ ቀጥሎ ያሉ አክቲቪቲዎችን እዚህ ጋር እናገኛለን። እዛ ፒክቸሩ ላይ ለመግለጽ እንደሞከር ነው ፕራይሜሪ ኢኮኖሚክ አክቲቪቲ በዋናነት ሮ ማቴሪያልስ ኤክስትራክሽን ላይ የተመሰረተ ኢኮኖሚክ አክቲቪቲ ነው፣ ወይንም ጥሬ እቃዎችን በማምረት ላይ የተመሰረተ በዋናነትም ከአካባቢ ወይንም ናቹራል ሪሶርስ ኤክስትራክት በማድረግ ላይ የተመሰረተ ኢኮኖሚክ አክቲቪቲ ነው። ይህም በዋናነት የምናገኘው ይሄ በስታፍ ፉድስ አንድ ሮ ማቴሪያልስ በዓለም ላይ እነዚህ ወይንም ለፋብሪካ የሚሆኑ ጥሬ እቃዎችን ጥሬ ግብዓቶችን በማምረት የተመሰረተ ኢኮኖሚክ አክቲቪቲ ነው ፕራይሜሪ ኢኮኖሚክ አክቲቪቲ የምለው። አንዱ ባህሪ ምንድን ነው? ዋን ካራክተሪስቲክ ኦፍ ፕራይሜሪ ኢኮኖሚክ አክቲቪቲ ይሄ በናቹራል ኢንቫይሮንመንት ላይ ዲፔንደንት ነው። በናቹራል ኢንቫይሮንመንት ላይ ኢትስ ቤዚካሊ related on the production of foodstuffs and raw materials which is influenced the physical environment in any way or another። ይሄ በተፈጥሮ አካባቢያችን ላይ የተመሰረተ ኢኮኖሚክ አክቲቪቲ የምናገኝበት ነው። ለምሳሌ አግሪካልቸር ራይት፣ ፊሸሪ እዚህ ጋር እንደምናገኘው and mining, this one is also forestry። ከፕራይሜሪ ኢኮኖሚክ አክቲቪቲዎች እነዚህ አራቱ ዋና ዋና ናቸው ማለት ነው። የመጀመሪያ አግሪካልቸር ብለን የምንጠራው ነው። ምናልባት እንደምታውቀው አግሪካልቸር በዋናነት ክሮፕ ፕሮዳክሽን እና ላይቭ ስቶክ ሬሪንግ ወይንም ላይቭ ስቶክ ሬዚንግ ተብሎ ይጠራል። ግብርና እኛ በዋናነት የምናውቀው የተለያዩ አይነት አዝርት ወይንም የተለያዩ አይነት ክሮፖችን ማምረት ነው። ከዛ በተጨማሪ ላይቭ ስቶክ ሬሪንግ ይሄ በኢትዮጵያ በጣም ታዋቂ የሚባለው አይነት ኢኮኖሚክ አክቲቪቲ ነው። ኢትዮጵያ ወይንም የኢትዮጵያ ዜጎች በዋናነት እንደምታወቀው እህል ብቻ በማምረት አይደለም የሚተዳደረው፣ በተጨማሪ የቤት እንስሳትንም በማርባት ይተዳደራሉ። ይሄ ጥምር ግብርና ተብሎ የሚጠራው ማለት ነው። በአጠቃላይ አግሪካልቸር አንዱ ፕራይሜሪ ኢኮኖሚክ አክቲቪቲ ነው ማለት ነው። አግሪካልቸር ስንል ምናልባት ክሮፕ ፕሮዳክሽን ብቻ አድርገን መሳል አለብንም። በት ላይቭ ስቶክ ሬሪንግ ኢዝ ኦልሶ አናዘር አስፔክት ኦፍ አግሪካልቸራል አክቲቪቲ ኢን ኢትዮጵያ። ይሄ ምናልባት በብዙ የኢትዮጵያውያን ቤተሰብ ዘንድ በጣም በስፋት ከሚታወቁ የኢኮኖሚክ ሴክተሮች አንዱ ነው ማለት ነው። ሌላኛው ፎሬስትሪ ነው ከፕራይሜሪ ኢኮኖሚክ አክቲቪቲ። ፎሬስትሪ እንደምታውቀው ይሄ ማስ ኦፍ ፕላንትስ ኦር ውድን ኤሪያ ኢዝ ኢን ዊች ትሪስ አር ዘ ሞስት ኮመን ፊቸር ዊች ኢዝ ዳይሬክትሊ ሊንክድ ዊዝ ዘ ፎሬስት ፕሮዳክሽን። ይሄ ምናልባትም የደን ዛፎችን በመቁረጥ ወይንም ፕሮሰስ በማድረግ የሚሰራው ስራ ማለት ነው።
ይህም በዋናነት ለምሳሌ የፊውል ውድ ወይንም የማገዶ እንጨቶችን በማምረት ጣውላ በማምረት ወይንም የተለያዩ አይነት የፋርኒቸር ስራዎችን ለማምረት የምንጠቀመው አይነት ወይንም ለቢልዲንግ ኤንድ ኮንስትራክሽን ይሄ ምናልባት እንጨት ላይ ወይንም ዛፎች ላይ መሰረት ያደረገ ኢኮኖሚክ አክቲቪቲ አንዱ የፕራይመሪ ኢኮኖሚክ አክቲቪቲ። ሶስተኛ ፊሸሪ ብለን ይሄ በአሳ እርባታ ወይንም አሳን በማስገር የሚተዳደሩ ሰዎች ማለት ነው። ኦፍኮርስ ይሄ በጣም ብዙ ቦታዎች ላይ በስፋት ከሚታወቁ ኢኮኖሚክ አክቲቪቲዎች አንዱ። ይሰማችኋል አይደል? አዎ ቲቸር ይሰማል። ስለዚህ እነዚህ ሶስቱ ፊሸሪ፣ ፎሬስትሪ ኤንድ አግሪካልቸር ምናልባት እንደነ ማይኒንግ አሉ በመጽሐፋችሁ ላይ ታገኙታላችሁ። ማይኒንግ የሚለው ምንድነው? ይሄ በማይድን ኤክስትራክት በማድረግ ወይንም በማምረት የሚተዳደሩ ሰዎች ወይንም የተለያዩ አይነት ማዕድናትን ድንጋይ ሊሆን ይችላል፣ ወርቅ ሊሆን ይችላል፣ አልማዝ ሊሆን ይችላል፣ የተለያዩ ማዕድናትን በማምረት የሚተዳደሩ ወይንም ገቢ የሚገኝበት ኢኮኖሚክ ሴክተር ነው ሶርስ ነው ማለት ነው። እንደምታውቀው ኢትዮጵያ ውስጥ ከማዕድን የሚገኘው የገቢ በተለይ ከኢትዮጵያ ጂዲፒ 1.5% ይሸፍናል ተብሎ ይገመታል። በእርግጥ ምናልባት የዘንድሮን ሪፖርት ሰምታችሁ ከሆነ በጣም ከፍ ያለ ነው። የኢትዮጵያ ኢኮኖሚ ላይ ማዕድን እያበረከተ ያለው አንዱ ሴክተር ነው ማለት ነው። ይሄ በዋናነት የተለያዩ አይነት ማዕድናትን በማውጣት የሚገኘው የኢኮኖሚ ጠቀሜታ ማለት ነው። ይሄ በዋናነት ፕራይሜሪ ኢኮኖሚክ አክቲቪቲዎችን ይወክላሉ ማለት ነው። ፕራይሜሪ ኢኮኖሚክ አክቲቪቲ የምንላቸው ላይክ ማይኒንግ፣ ፊሸሪ፣ ፎረስትሪ አንድ አግሪካልቸር ብለን የምንጠራቸው ይሄ በዋናነት በፕራይሜሪ ኢኮኖሚክ አክቲቪቲ ላይ የሚመደቡ ናቸው ማለት ነው። ፕራይሜሪ ኢኮኖሚክ አክቲቪቲ የምንለው በዋናነት የተለያዩ አይነት የተፈጥሮ ሀብቶችን ኤክስትራክት በማድረግ ወይንም በማውጣት የሚገኝ የኢኮኖሚ ሶርስ ማለት ነው። ሁለተኛ ሴኮንደሪ ኢኮኖሚክ አክቲቪቲ ነው። ሴኮንደሪ ቅድም በፒክቸሩ ላይ ለማሳየት እንደሞከርኩት ቅድም በፕራይመሪ ኢኮኖሚክ አክቲቪቲ ላይ የተገኙ ሮ ማቴሪያልሶችን ፕሮሰስ የሚደረግበት ኢኮኖሚክ ሴክተር ይሄ በዋናነትም ማኑፋክቸሪንግ አክቲቪቲስ ላይ የሚመደብ ወይንም በኢንዱስትሪዎች የሚመደብ እንደማለት ነው። ከነዚህ አክቲቪቲዎች ለምሳሌ ሜታል ወርኪንግ፣ አውቶሞቢል ፕሮዳክሽን፣ ቴክስታይል ፕሮዳክሽን ለምሳሌ ጥጥ በአግሪካልቸር ይገኛል። ዘንድ እነዛ የጥጥ ፕሮዳክትን ፕሮሴስ አድርጎ ቴክስታይል ፕሮዳክት ማድረግ ወይንም የተለያዩ አይነት ጨርቃጨርቆችን ማምረት። ኬሚካል እንደ ኢንጂነሪንግ ኢንዱስትሪስ ይሄ የሴኮንደሪ ኢኮኖሚክ አክቲቪቲ ኤግዛምፕልስ ናቸው ማለት ነው። በአጠቃላይ ሴኮንደሪ ኢኮኖሚክ አክቲቪቲ የምለው ልክ ከፕራይሜሪ ኢኮኖሚክ ሴክተር የተገኙ ሮ ማቴሪያልስ ፕሮሰስ የምናደርግበት ኢኮኖሚክ አክቲቪቲ ማለት ነው። እዚህ ጋር ታይፕስ ኦፍ ማኑፋክቸር ኢንዱስትሪስ ኢትዮጵያ ያው በስፋት ኢትዮጵያ ውስጥ የተለያዩ አይነት ኢንዱስትሪዎችን ልናገኝበት እንችላለን። እነዛ ኢንዱስትሪዎችን በእነዚህ በሁለት ካቴጎሪ ለው መክፈል የምንችለው የመጀመሪያ ኮቴጅ ወይም ትራዲሽናል ኢንዱስትሪስ ብለን የምንጠራቸው ለምሳሌ ይሄ በሽመና ዌቪንግ፣ ውድ ክራፍቲንግ፣ ፖተሪ፣ ሜታል ወርክ ኤንድ ባስኬትሪ እነዚህ የሽመና ስራዎች እንደማለት ነው። ዌቪንግ የሚለው የሽመና ስራ፣ ውድ ካርቪንግ ይሄ የእንጨት ስራዎችን የምንሰራበት፣ ፖተሪ የሸክላ ስራዎች፣ ሜታል ወርክስ የተለያዩ አይነት የብረት ብየዳ ስራዎች አንድ ባስኬትሪ ተመሳሳይ። ይሄ በጣም የተለመዱ ወይም ትራዲሽናል ኢንዱስትሪስ ብለን የምንጠራቸው ማለት ነው። ሌላኛው ሁለተኛ ሴክተር ምንድነው? ሞደርን ማኑፋክቸር ኢንዱስትሪስ። በኢትዮጵያ ላይ በጣም ብዙ አይነት ሞደርን በጣም ከቀላል እስከ ከባድ ኢንዱስትሪዎችን ልናገኝበት እንችላለን። ይሄ በዋናነት ሞደርን ኢንዱስትሪስ ብለን የምንጠራቸው ማለት ነው። ለምሳሌ መኪና መገጣጠሚያዎች፣ የተለያዩ አይነት ፋብሪካዎች፣ እነዚህ የምግብ የጨርቃጨርቅ ብለን የምንጠራቸው ይሄ ሞደርን ኢንዱስትሪስ ብለን እንጠራለን ማለት ነው። ማኑፋክቸሪንግ ሴክተሩን በኢትዮጵያ ያለውን በእነዚህ በሁለት ልንከፍለው እንችላለን ማለት ነው። ሶስተኛው ተርሸሪ ኢኮኖሚክ አክቲቪቲ ነው። በሶስተኛ ደረጃ ላይ የምናገኘው ከፕራይሜሪ ከሴኮንደሪ ቀጥሎ ተርሸሪውን ነው ማግኘት የምንችለው። ይሄ ቤዚካሊ ብዙ ጊዜ ሰርቪስ ሴክተር ተብሎ ይጠራል ወይንም አገልግሎት ሰጪ ተቋማት ተብሎ
ይመደባል። ይህም በዋናነት ለምሳሌ ሌጋል ሰርቪስስ የተለያዩ አይነት የፍትህ አገልግሎት የሚሰጥበት ተቋም ለምሳሌ ፍርድ ቤቶች። ይሄ ፍርድ ቤት ሄደን ለምሳሌ እኛ እቃ አንሸምትም ወይንም የሆነ ፕሮዳክት አይመረትም አይደለ? ኦልራይት። ስለዚህ ከእንደዚህ አይነት ተቋማት የምናገኘው ምንድነው? አገልግሎት ነው። የሆነ አገልግሎት ነው። እኛ ለምሳሌ ሜዲካል ሰርቪስ ለምሳሌ ሆስፒታል ሄደን ወይንም ጤና ጣቢያ ወይንም ክሊኒክ ሄደን የምናገኘው ምንድነው? አገልግሎቱን ነው የምናገኘው። እነዚህን በተርሸሪ ኢኮኖሚክ አክቲቪቲ ላይ እንመድባለን። እዛ በእነዚህ ተርሸሪ ኢኮኖሚክ አክቲቪቲ ላይ ምንም አይነት ፕሮዳክት አይመረትም፣ ምንም አይነት እቃዎች እዛ ቦታ ላይ ፕሮዲውስ አናደርግም። በት በዋናነት የምናገኘው ምንድነው? ሰርቪስ ወይንም አገልግሎት ነው። እነዚህ በአጠቃላይ ተርሸሪ ኢኮኖሚክ አክቲቪቲ ተብሎ ይጠራል ማለት ነው። ለምሳሌ ሌጋል ሰርቪስስ ይሄ የፍትህ አገልግሎት የምናገኝበት፣ ሜዲካል ሰርቪስ ወይንም የሕክምና አገልግሎት የምናገኝበት፣ ንግድ ተቋማት፣ ትራንስፖርቴሽን ሰርቪስ አንድ ቱሪዝም፣ እነዚህ በዋናነት የተርሸሪ ኢኮኖሚክ አክቲቪቲ ተብሎ የሚጠራ ነው ማለት ነው። በአራተኛ ደረጃ ላይ ኳተርነሪ ኢኮኖሚክ አክቲቪቲስ ብለን የምንጠራቸው ናቸው። ይሄ which is realistically be seen as an advanced form of services which involves specialized activities, technical skills, communication ability or administrative competences. እነዚህ ምናልባት ቅድም ካነሳናቸው ከሶስቱም ኢኮኖሚክ አክቲቪቲ በጣም ለየት ያለ እዚህ ጋር ለየት የሚያደርገው ምንድነው? ሰዎቹ በጣም ስፔሻላይዝድ የሆነ እውቀት እና ቴክኒክ ያላቸው ሰዎች ያሉባቸው የኢኮኖሚ ሴክተሮች ማለት ነው። ለምሳሌ ስፔሻላይዝድ ከሆኑ ስራዎች አንዱ ለምሳሌ ሪሰርች የሚሰሩ ሰዎች ራይት። ምናልባት ከተርሸሪ ሰከንደሪ እና ፕራይመሪ ኢኮኖሚክ አክቲቪቲ ላይ ካየናቸው በጣም አድቫንስድ የሆነ የግል እውቀት የግል ክህሎት ተጠቅሞ ሰዎች የሚሰሯቸው የተለያዩ አይነት አገልግሎት ለምሳሌ የሪሰርች ፋይናንሻል ሰርቪስስ ለምሳሌ ባንክ ውስጥ የሚሰሩ የተለያዩ አይነት ምርምር የሚሰሩ ሰዎች አንድ ገቨርንመንት አክቲቪቲስ በመንግስት ስራ ላይ ተሰማርተው የምናገኛቸው በሙያቸው የሚያገለግሉ ሰዎች ይሄ ተነጥለው እንደ አንድ ኳተርነሪ ኢኮኖሚክ አክቲቪቲ ይወሰዳል ማለት ነው። እነዚህ በዋናነት የሚለዩት በምንድን ነው? በጣም ስፔሻላይዝድ ሆኑ የተለየ ሙያ የተለያዩ አይነት እውቀት ያላቸው ግለሰቦችን የምንመድብበት ነው። ይሄ ኳተርነሪ ኢኮኖሚክ አክቲቪቲስ ብለን የምንጠራው። አንድ የመጨረሻውና አምስተኛው ኳነሪ ኢኮኖሚክ አክቲቪቲስ። ይሄ ለምሳሌ which is generally considered to be the subset of quaternary activities and are those that involve high level decision making and scientific research skills. ለምሳሌ የፋይናንሻል ሰርቪስ የሚሰጡ ሰዎችን እዚህ ጋር እናገኛለን። በት እዚህ ውስጥ ራሱ ምናልባት በጣም የተለየ እውቀት የተለየ ችሎታ ያላቸው ሰዎችን እናገኛለን። እነዚህን ወዴት ነው የምንወስደው? በኳነሪ ኢኮኖሚክ አክቲቪቲ ላይ እንወስዳለን። ለምሳሌ የተለያዩ አይነት ኤክስኪዩቲቭ አይዲያዎችን የሚያምነጩ በባንክ ውስጥ ለምሳሌ የባንክ ማናጀሮች ወይንም በባንክ ላይ የተለያዩ አይነት ጥናት የሚሰሩ ሰዎች ይሄ ምናልባት እዛ አገልግሎት ከሚሰጡ ሰዎች የተለየ እውቀት ችሎታ ያላቸው አድርገን እንስላለን ማለት ነው። እነዛ ቤዚካሊ በኳነሪ ኢኮኖሚክ ሴክተር ላይ ይመደባሉ ማለት ነው። ይሄ በአጠቃላይ 5 የኢኮኖሚክ አክቲቪቲዎችን በዓለም ላይ ያሉ ተብሎ ይወሰዳሉ ማለት ነው። በኢትዮጵያ ኮንቴክስትም በስፋት የምናውቃቸው ማለት ነው። ከዛ የተለየ አግሪካልቸር ለምሳሌ በኢትዮጵያ ኢኮኖሚ ላይ ያለውን ጠቀሜታ በትንሹ ለማሳየት አክል ኮንትሪቢዩሽንስ ኦፍ ሳብሲስታንስ ፋርሚንግ ኤንድ ካሽ ክሮፕ ቱ ዘ ኢትዮጵያን ኢኮኖሚ። እንደምታውቀው በኢትዮጵያ ላይ ከፍተኛ የኢኮኖሚ ኮንትሪቢዩሽን ያለው ከግብርና ነው። ከዚህም ውስጥ ምናልባት ኢንዱስትሪ፣ ሰርቪስ ሴክተር በጣም አነስተኛ የሆነ ኮንትሪቢዩሽን ሊኖር ይችላል። በት ግብርና ምናልባትም በጣም ከፍተኛ የሆነ ሼር እንዳለ ማወቅ ያስፈልጋል። ይታያችኋል ይሄ ቴብል? ኦልራይት። ለምሳሌ ከ2014 15 እስከ 2019 20 ድረስ ያለውን የአግሪካልቸር የኢንዱስትሪ እና የሰርቪስ ሴክተር
ከናሽናል ባንክ የተወሰደ መረጃ ነው ይሄ። በጂዲፒ በምታዩበት ሰዓት ለምሳሌ ግብርና 39%፣ ለምሳሌ በ2014 ላይ በፈረንጆች አቆጣጠር ማለት ነው 39%፣ ኢንዱስትሪ 21%፣ ሰርቪስ ሴክተር 39% ነበር። በ2019 ላይ ግብርና 32%፣ ኢንዱስትሪ 29%፣ ሰርቪስ ሴክተር 39% ሆኖ እናገኛለን። ይህ የሚያሳየው አግሪካልቸር ምናልባትም በኢትዮጵያ ኢኮኖሚ ላይ ትልቁ እና አንደኛው የጂዲፒ ሶርስ ነው ማለት እንችላለን። ራይት በት እነዚህን ደግሞ በተለያየ አይነት አንግል ማለት እንችላለን። ለምሳሌ ግብርና በምግብ የስ እሺ በዚህ በአግሪካልቸር ላይ ለምንድን ነው እያሽቆለቆለ ሄደው? በ2014 እና 15 ላይ ነው 39.6 ነው፣ ግን መጨረሻ 2019 እና 20 ላይ 32.7 ነው። ምንድን ነው ምክንያቱ? እዚህ ላይ በምናይበት ጊዜ ምናልባት የዘንድሮውን ቀጣይ በእርግጥ ሪፖርቱ አሁን ሰመራይዝድ የሆነ ሪፖርት አልወጣም። ነገር ግን የሲኤስ ሴንትራል ስታቲስቲካል ኦቶሪቲ ያወጣው መረጃ አለ። እሱን አሁን ከማቅረብ ብዬ ነው። ምናልባት የመጨረሻ ስታብሊሽድ የሆነ መረጃ ሲወጣ አይ ቲንክ መጽሐፉን እስከምንጨርስ አቀርብላችኋለሁ። ዋናው ምክንያቱ ምንድን ነው? ለምሳሌ በኢትዮጵያ ላይ የኢንዱስትሪዎች እንቅስቃሴ በተወሰነ መልኩ እየጨመረ ያለበትን ሁኔታ እንመለከታለን። ከዚሁ ፊገር ይታያቸዋል። ለምሳሌ 2014 ላይ 21% ነበረ፣ 2019 ላይ 29% ደርሷል። ሰርቪስ ሴክተር 2014 ላይ 39% ነበር፣ 2019 ላይ 39% ነበር። በእርግጥ ይሄኛውም አሁን ትንሽ የመነቃቃት ሁኔታ አለ። ነገር ግን አግሪካልቸር ትንሽ የመቀነስ አዝማሚያ አለ። ይህ ለምንድን ነው? ለምሳሌ ኢንዱስትሪ ከፍተኛውን ሼር እየወሰደ ነው ያለው። ምናልባት የኢትዮጵያን የመንግስቱን እንቅስቃሴ እያያችሁ ከሆነ ኢትዮጵያ ላይ ባለፉት 15-20 ዓመታት ላይ በጣም ብዙ አይነት ኢንዱስትሪዎች እየተመሰረቱ ነው ያሉት። ያ ማለት በኢኮኖሚ ላይ ያለውንም ተጽዕኖ በዛው ልክ ነው እየጨመረ የሚሄደው። ነገር ግን ግብርና እዛው ባለበት ነው ያለው። ግብርና በጣም በስፋት ምናልባት ባለፉት 5 ዓመታት ላይ ያለው እንቅስቃሴ አለ። ነገር ግን የኢንዱስትሪው በጣም ፈጣን እና ያ ኮምፓሪዥን ነው አግሪካልቸር እንዲቀንስ ምክንያት የሆነው። ምክንያቱም የመንግስት አቅጣጫውም ይሄ ነው። መንግስት አቅጣጫው ምንድን ነው? አግሪካልቸር ሊድ ቱ ኢንዱስትሪያላይዜሽን ነው። ምናልባት በግብርና ላይ ጥገኛ ሆነን እስከ ወዳኛው መቆያት የለብንም፣ ወደ ኢኮኖሚያችን ወደ ኢንዱስትሪ ማዞር አለብን የሚል እንቅስቃሴም ስላለ ከነዛ ተጽዕኖ አንጻር ተመልሶ እንደሆነ አቶ እርመኩ በጣም አመሰግናለሁ። በዝርዝር በደንብ ተመልሶልኛል። እዚህ ላይ ተጨማሪ እሺ፣ አሁን የጥያቄው እኔ ውስጥም ነበረ። አሁን ይሄ መሆኑ ኢንዱስትሪያል አግሪካልቸር እና ሰርቪስ አሁን ከሁሉም በጣም እየተሻሻለ የመጣው ወይም ከፍተኛ ውጤት ያለው ሰርቪስ ነው። ይሄ ኢንዱስትሪም እየጨመረ አሁን እየቀነሰ የመጣው አግሪካልቸር ነው። ያ ነገር ምን ጉዳት አለው ወይስ ጥቅም አለው ምንለው? ያ ግብርና ኖርማሊ እንደምታውቀው የሀገራችን ህዝብ 85% የገጠር ማህበረሰብ ነው። ያም ማለት በግብርና የሚተዳደር ነው። ግብርና በዛ ልክ በኢኮኖሚ ላይ አስተዋጽኦ እንዳያበረክት የማህበረሰባችን የአስተራረስ ዘይቤውም የኢኮኖሚ ኮንትሪቢሽኑም በጣም ዝቅተኛ ነው። ስቲል ነው በኢትዮጵያ ደረጃ አብዛኛው የገጠር ማህበረሰብ በበሬና በማረሻ ነው ጥገኛ ሆኖ ያለው። ያ ምናልባት በኢኮኖሚ ላይ ከፍተኛ የሆነ ጫና ይፈጥራል። ምክንያቱም ግለሰቦቹ ሲያርሱ ለቤት አገልግሎት ወይንም ሆም ኮንሳምፕሽን ነው። እንደውም ብዙ ጊዜ ምንድን ነው የሚባለው ሃንድ ቱ ማውዝ የሚባለውን አይነት ነው እየተከተልናል። ያ ምናልባት ኢኮኖሚ ላይ ከፍተኛ የሆነ ጫና ይፈጥራል። እንደውም እስካሁንም የኢትዮጵያ ኢኮኖሚ ካላደገበት መንስኤዎች አንደኛው የገጠሩ ማህበረሰብ ምናልባት ትርፍ አምራች ስላልሆነ ነው ይባላል። ስለዚህ ይሄ ምናልባት በጣም ከፍተኛ የሆነ ተጽዕኖ ይኖራል።
መንግስት የያዘበት አቅጣጫ አለ። ምናልባት ቀጣይ እናነሳለን ብያለሁ። ማካናይዝድ የሆነ ግብርና የምንከተል ከሆነ ግብርና በጣም ከፍተኛ የሆነ አስተዋጽኦ ያበረክታል። ምናልባት ሪፖርቶችን ኢንፎርማልም ልሰሙ ትችላላችሁ። ስንዴ በብዛት እየተመረተ ነው በክረምት በበጋ እየተባለ የምንሰማቸው ነገሮች አሉ። ይህንን በስፋት እየተገበርን ከሄደን ምናልባት ግብርናው ላይ ትንሽ የመነቃቃት ሁኔታ ሊመጣ ይችላል ተብሎ ይጠበቃል። አግኝተኛል? ተመስገን። የስ ቴንኪው ቲቸር። ያው ጥያቄ በሚቀጥለው ስላልክ ተጨማሪ ማለትም ሆነ ሁሉንም ያቀፈ ሊሆን አይችልም። መሆን መንግስት የሚያደርጋቸው ነገሮች ሁሉን አይደርስም። እንግዲህ እያንዳንዱ ሰው መንቀሳቀስ ነው ያለበት። ያንን በቀጣዩ ላይ ያሳየን። ጥያቄ ከፈጠረ ድንገት ኦልራይት። እሺ ሶ የግብርና ኮንትሪቢሽንስ ወይንም የግብርና አስተዋጽኦ ብለን የምንጠራቸው በዋናነት የምግብ ሶርስ ነው እና ለፋብሪካ የሚሆን ጥሬ እቃዎችንም ከዛው ነው የምናገኘው። ሶርስ ኦፍ ካፒታል አንድ ሶርስ ኦፍ ኤምፕሎይመንት፣ በተለይ ከፍተኛ የሆነ ኤምፕሎይመንት ሶርስ ነው ተብሎ ይወሰዳል በኢትዮጵያ፣ በተለይ ግብርናው ዘርፍ ማለት ነው። በጣም ብዙ ሰዎችን እዛ ይይዛል ተብሎ ይገመታል። ይሄ ምናልባት ከኮንትሪቢሽን አንጻር የምናነሳቸው ፖይንቶች ናቸው። የኢትዮጵያ ግብርና ደግሞ በጣም ብዙ አይነት ፕሮብሌምስ ያለበት ነው። የኢትዮጵያን ግብርና በምናይበት ሰዓት የመሬት መሸርሸር አንዱ ችግር ነው። በዝናብ ላይ ጥገኛ የሆነ ነው። ዝናብ እንደሚታወቀው በተፈለገ ሰዓት ላይ ላይመጣ ይችላል። ከመጣም በኋላ ወደው የመውጣት እድል ይኖረዋል። ይሄ ሬንፎል ቫሪያቢሊቲ አንዱ ችግር ነው። አንድ ፍራግመንቴሽን ኦፍ ፋርም ፕሎትስ አንድ ስሞል ሳይዝ ኦፍ ሆልዲንግ። ይሄ የኢትዮጵያ ገበሬዎች እንደምታወቀው በጣም ትንሽ ማሳ ነው የሚኖራቸው። ምናልባት እንደናንተ ላይክ ደቡብ አፍሪካ ልታውቁ ትችላላችሁ። ገበሬዎች በጣም ሰፋፊ የእርሻ ማሳ ሊኖር ይችላል። የኢትዮጵያ ገበሬ ምንድነው ያላቸው ማሳ በጣም አነስተኛ ነው። በዛ በአነስተኛ ማሳ ላይ የሚመረተው ከቤት ፍጆታ አልፎ ለገበያ ለፋብሪካ የሚቀርብ አይነት ምርት ማይመረት መሆኑ አንዱ ችግር ተብሎ ይወሰዳል። ባክዋርድ ቴክኖሎጂ እስካሁን ድረስ ቅድም እንዳነሳሁት በበሬና በማረሻ ላይ የተመሰረተ ግብርና ነው የምንከተለው። አንድ ከዛም ባለፈ ምናልባት የገጠሩ ማህበረሰብ ወይንም ገጠር አካባቢ ግብርና የሚሰራባቸው አካባቢዎች ላይ ያለው ፋሲሊቲ ወይንም ኢንፍራስትራክቸር በጣም ያደገ አለመሆን። ያስ አንዳንድ ጊዜ ትራክተር እንዲገባ መንገድ ሊጠፋ ይችላል። ኢሪጌሽን የሌለ መሆኑ እንደ ችግር ይወሰዳል ማለት ነው። የሚቀጥለው ትሬድ ኤንድ ትራንስፖርቴሽን በኢትዮጵያ ላይ ያለው ነው። ትሬድ ኤንድ ትራንስፖርቴሽን ኮንሴፕቱ ግልጽ ነው። ትሬድ ወይንም ንግድ የምንለው አንዱን እቃ መግዛት መሸጥን የሚወክል አክቲቪቲ ነው። ይሄ ትሬድ አክቲቪቲ የሚሰራው ደግሞ አንዱ በአምራቹና በገዢ ወይንም በኮንሱሜር መካከል በፕሮዲውሰር እና በኮንሱሜር መካከል ላይ የሚደረግ ግብይት ነው ትሬድ ብለን የምንጠራው። በኢትዮጵያ ላይ ሁለት አይነት የግብይት አይነቶችን ልናገኝ እንችላለን። ኦፍኮርስ ምናልባት በዓለም አቀፍ ደረጃም ላይ ሊሆን ይችላል። ነገር ግን ያው እንደ ኢትዮጵያ ዲስከስ እያደረገን ስለሆነ በኢትዮጵያ ሁለት አይነት የንግድ አይነቶችን ልናገኝ እንችላለን። ኢንተርናል ትሬድ አንድ ኤክስተርናል ትሬድ ወይንም ዶሜስቲክ ትሬድ አንድ ፎሬን ትሬድ ብለን እንጠራለን። ይህ ኢንተርናል የምለው በክልሎችና በክልሎች በከተማና ገጠር መካከል የሚደረግ የንግድ አይነት ነው ኢንተርናል ትሬድ ብለን የምንጠራው። ኤክስተርናል ትሬድ ብለን የምንጠራው ይሄ በዋናነት በሁለት ሀገራት ሁለት ኢንተርናሽናል ሪኮግናይዝድ የሆነ ድንበር ባላቸው ሁለት ሀገራት መካከል ላይ የሚደረግ የንግድ አይነት ነው ኤክስተርናል ትሬድ ብለን የምንጠራው። ይሄ ምናልባት በኢትዮጵያ ኤክስፖርት የምታደርጋቸው የንግድ አይነቶች እዚህ ጋር እናገኛለን። ኮሞዲቲስ ብለን የምንጠራቸው ከ2017 እስከ 2019 ድረስ ያለው በፐርሰንት እናገኝበታለን። እነዚህ በእርግጥ በእናንተ መጽሐፍም አለ፣ ኮምፔር ማድረግ ትችላላችሁ። ለምሳሌ ቡና 2017-18 ላይ ሼሩ 29.6% ነበረ ከአጠቃላይ ኤክስፖርት ኮሞዲቲ። በ2019-20 ላይ በፐርሰንት
28.6% እናገኝበታለን። ይሄም ቀደም ካነሳ ነው ከኢንዱስትሪ ፕሮዳክቶች አንጻር በጣም ከፍተኛ ሆኖ እናገኛለን ማለት ነው። ለምሳሌ ሌዘር ኤንድ ሌዘር ፕሮዳክትስ 4.7% በጣም ትንሽ ማለት ነው። ይህ የቅባት እህሎች ላይክ ፐልስስ ብለን የምንጠራቸው ስጋና የስጋ ተዋጽኦ ያስ በጣም ብዙ አይነት በእርግጥ ይሄ ምናልባት ዋና ዋናዎች ናቸው። በጣም ብዙ ሌሎች ኤክስፖርት አይተሞችንም ማግኘት እንችላለን። ነገር ግን ይሄ ኮምፓሪዥኑን ታይት ነው ይሄን ያስገባውላችሁ። ሌላኛው ትራንስፖርቴሽን ነው። ትራንስፖርቴሽን እንደሚታወቀው which is defined as the movement of materials and the goods or peoples from one place to another with a specific objective. ሰዎች ወይንም እቃውን ወይንም የተለያዩ አይነት ማቴሪያልስ ወይንም ሰዎችን ከአንዱ ቦታ ወደ ሌላ ቦታ ማጓጓዝ ወይንም ማንቀሳቀስን ይወክላል። ትራንስፖርቴሽን ነው ያው ትርጉሙ ወይንም ቃሉ በጣም የተለመደ ቃል ነው። በኢትዮጵያ ላይ የተለያዩ አይነት የትራንስፖርት አይነቶችን እናገኝበታለን። ከትራዲሽናል እስከ ሞደርን ትራንስፖርት አይነቶችን እናገኝበታለን። ትራዲሽናል የምንላቸው ላይክ ይሄ በጋማ ከብት የሚደረግ አይነት ትራንስፖርቴሽን ነው። ሞደርን ብለን የምንጠራቸው ይሄ ላይክ በባቡር፣ በአውሮፕላን፣ በጀልባ፣ በመርከብ ተደርጎ የሚወሰድ አይነት ትራንስፖርቴሽን እንደሆነ እንድትገነዘቡ ነው። here is the road networks in Ethiopia እነዚህ ላይክ የፌደራል መንገዶች እርዝመት የአስፋልት መንገድ ብለን የምንጠራቸው እዚህ ጋር እናገኛለን። ያ another one እና የመጨረሻው ካልቸራል ላንድስኬፕ and tourism in Ethiopia ያ ይሄ ካልቸራል ላንድስኬፕ የሚለው እንደ ጂኦግራፊ ቋንቋ which includes both cultural and natural resources that is associated with historic events, activities, or person or exhibiting any other cultural or aesthetic values. ይሄ በዋናነት የተለያዩ አይነት ለመዝናኛ ወይንም ታሪካዊ እንድምታ ያላቸው ነገሮችን ይወክላል። ከዚህም ውስጥ ለምሳሌ የኮንሶ ካልቸራል ላንድስኬፕ አይ ቲንክ እነዚህ አካባቢዎችን ምናልባት በአካል ሄዶ ያየ ሰው ሊኖር ይችላል። ከሌለም ምናልባት በፎቶ ልታዩ ትችላላችሁ። በእርግጥ ይሄ አሁን በክረምት የተወሰደ ፎቶ ነው። ለምሳሌ በጋ ላይ ቢሆን ይሄ በቀጥታ በድንጋይ የተሰራ ካባዎች እንደማለት ነው። ይሄ የኮንሶ ቴሬሲንግ ተብሎ የሚጠራው ነው። ይሄ በዓለም አቀፍ ደረጃ ላይ በጣም ታዋቂ የሚባል የኤርካን ስራ ነው። ኦፍኮርስ ይሄ በዩኔስኮ ተመዝግቦ የምናገኝበት አንዱ ካልቸራል ላንድስኬፕ አንድ ናቹራል ላንድ ፊቸርስ። ኮንሶዎች እንደምታውቀው ይህንን የሰሩት በዋናነት መሬታቸው ወይም አፈሩ በጎርፍ እንዳይወሰድ ለማድረግ የተጠቀሙበት ነበር። ነገር ግን ስሩ ታይም አንድ የራሳቸው መለያ ወይም መገለጫ ሆኖ ቀርቷል ማለት ነው። ይሄ ካልቸራል ላንድስኬፕ ብለን የምንጠራው። የመጨረሻው ቱሪዝም ኢትዮጵያ እንደምታውቀው ቱሪዝም ኢትዮጵያ ላይ አንዱ ኢኮኖሚ ሴክተር ነው። በጣም ታዋቂ ከሚባለው በጣም ከፍተኛ የሆነ ገቢ ከሚያስገኙ ነገሮችም አንዱ ነው። So this is also sometimes said to be the smokeless industry. አንዳንድ ጊዜ በዓለም አቀፍ ደረጃ ላይ ስሞክለስ ኢንዱስትሪ ተብሎ ይጠራል። ይሄ what call ጭስ አልባ ኢንዱስትሪ ማለት ነው። yes ሰዎች ለጉብኝት ሄዶ ሰዎችን የሚስብ ነገር ያለበትን ቦታ ሄዶ ውጭ የሚያወጡበት ወይም የሚዝናኑበት በዋናነትም የመዝናኛ ቦታዎች እንደማለት ነው። so this is said to be the smokeless industry. ምናልባት ኢትዮጵያ ላይ ያው መረጃ ለእናንተም ቅርብ ሊሆን ይችላል። በጣም ከፍተኛ የሆነ የኢንዱስትሪ መነቃቃት እየተፈጠረ እንዳለ በዙ አጋጣሚ መግለጽ እንወዳለን። ሌላኛው ኢትዮጵያ ላይ የሚታወቁ የኢንዱስትሪ ሳይቶች ወይንም ቱሪስት አትራክሽን ሳይትስ ብለን የምንጠራቸው ሰሜን ማውንተንስ፣ ባሌ ማውንተንስ፣ አዋሽ ናሽናል ፓርክ ይሄ ምናልባት በኢትዮጵያ ያሉ ናሽናል ፓርኮች ናቸው። የተለያዩ አይነት የተፈጥሮ ነገሮች ያሉባቸው ቦታዎች ማለት ነው። ኦሞ ናሽናል ፓርክስ፣ ናጭ ሳር፣ ሶፍመር ኬቭስ፣ አብጃታ ሻላ ናሽናል ፓርክስ፣ ጋምቤላ ናሽናል ፓርክስ ይሄ በዋናነት በኢትዮጵያ ላይ የሚታወቁ የተለያዩ አይነት የቱሪስት አትራክሽን ሳይትስ ናቸው ማለት ነው። ሶ በአጠቃላይ ይህንን ይመስላል።
የዛሬ ዲስከሽን በዚሁ እናበቃለን። ይሄ የሰሜን አካባቢ የሚታወቀው ሮክ ዋን ቸርችስ ወይንም ከአንድ ድንጋይ ተፈልፍሎ የተሰሩ ፍልፍል አብያተ ቤተክርስቲያናት። ይሄ በባሌ አካባቢ የሚገኝ ቦታ። this one is Aksum. So these are all about, and if you have any questions you can raise. ጥያቄ ካላችሁ ማንሳት ትችላላችሁ። I think ይሰማችኋል? አዎ ይሰማል ቲቸር። ያ በአጠቃላይ ዛሬ ያነሳነው በኢትዮጵያ ላይ ስላሉ ኢኮኖሚክ አክቲቪቲዎች ነው። እነዚህንም በአምስት ቦታ ላይ ከፍለን ነው ለማየት የሞከርነው። የመጀመሪያ ፕራይመሪ ኢኮኖሚክ አክቲቪቲ ነው። ሁለተኛ ሴኮንደሪ፣ ሶስተኛ ቴርሸሪ፣ አራተኛ ኳተርነሪ፣ አምስተኛ ኳኔሪ ተብሎ የሚጠሩ ኢኮኖሚክ አክቲቪቲዎች ናቸው። እነዚህም ምናልባት በዋናነት የሰው ልጅ ፍላጎትን ለማሟላት በዋናነት መሰረታዊ የሚባሉትንም ለግዠሪ የሚባሉትንም ነገሮች ለማሟላት የምንጠቀማቸው የስራ መስኮች ናቸው ማለት ነው። ከዛ በመቀጠል ትሬድ ኤንድ ትራንስፖርቴሽን አንድ ቱሪዝም በኢትዮጵያ ላይ ምን እንደሚመስል በአጭር ለመዳሰስ ሞክረናል ማለት ነው። So if you have any questions, you are welcome. Yes, አቶ ኤርመኮ አለ? ጥያቄ የለኝም ቲቸር፣ በጣም አመሰግናለሁ። ያ ኦኬ፣ በጣም ቴንክ ዩ ቲቸር፣ እናመሰግናለን። ቪዲዮን በቴሌግራም ላክልኝ፣ ወዲያው ዩቲዩብ ላይ ጭኜ ሊንኩን ሰጣቸውና ደግሞ አርፍዶ የገቡም ያልገቡም ስላሉ ኦኬ ወዲያው እንትን እናደርጋለን። ቴንክ ዩ፣ በጣም አሪፍ ነበር። እኔም ብዙ የተማርኩ